እንትን ቅዱሳንን ወደ መጥራት ስትል እሱ ነገር ጥያቄ ስለሆነብኝ እሱን ላቀርብልህ ነው። እሺ ምንድነው መጽሐፍ ቅዱሳዊ ማስረጃው አንድ ነው? ሰው ልታሳየን ትችላለህ? አዎ መጽሐፍ ቅዱሳዊ ማስረጃ። አንድ ሰው እኮ ለምን እኔ የማውቀው አሁን ቀደም እኮ ስናገር የነበረው እኮ ይሄንን ነው እኮ ነው። አንድ ሰው ሲጣራ ልታሳየን ትችላለህ የሚለው አገላለጽ አጠያየቅ ትክክለኛ አጠያየቅ አይደለም እያልኩ ነው። ከምን አንጻር ነው ትክክለኛ አጠያየቅ ያሉ ነው? ለምሳሌ አንተ ወደ አብ የጸለየ ሰው አንድ ሰው ልታሳየን ትችላለህ? ወደ አብ የጸለየ ሰው አለ? እሺ ወደ ወልድ የጸለየ ሰው አባታችን የሚለው ራሱ ወደ አብ የአብ ጸሎት ነው። እሺ ወደ ጌታ ኢየሱስ የጸለየ ሰው አንድ ሰው ልታሳየን ትችላለህ? አለ፣ እሱም እስጢፋኖስ አለ። እሺ ወደ መንፈስ ቅዱስ የጸለየ አንድ ሰው ልታሳየን ትችላለህ? ያው ወደ ሰዎች ስለመጣ ያው ሶስቱንም ይመለከታል ነው። ያው በመንፈስ ቅዱስ ሆነ ስለምጸልይ እሱ በማይነገር መቃተት እኛ ስትሆነ ይማልዳል የሚለው። አይ እንደዛ አይደለም ያልኩ። እንደዚህ ይሆናል እንደዛ አይሆንም ሳይሆን በመጽሐፍ ቅዱስ ላይ አንድ ሰው ልታሳየን ትችላለህ ወይ ወደ መንፈስ ቅዱስ የጸለየ? እሺ የለም። ግን እኮ ጥያቄያችን አትይለ ወደ ቅዱሳንም እኮ የጸለየ የለም። ወደ መንፈስ ቅዱስ ችግር የለም። ወደ መንፈስ ቅዱስ የጸለየ ሰው መጽሐፍ ቅዱስ ላይ የለም ማለት ወደ መንፈስ ቅዱስ ግን አይጸለይም ማለት ነው? ወይም ደግሞ መንፈስ ቅዱስን በጸሎት ውስጥ አትጣራም መጣራት አይቻልም ማለት ነው? አይደለም፣ እንደዛ ማለት አይደለም። ልክ እንደዛ ሁሉ በጸሎቱ ውስጥ የሆነ በመጽሐፍ ቅዱስ ላይ ማለት ነው አንድም ሰው ለምሳሌ ቅዱሳንን ባይጣራ ሲጸልይ ለምሳሌ ማለት ነው ወይም ደግሞ ወደ ቅዱሳን አድሪስ ባያደርግ ራሱ ማለት ነው ባያደርግ ራሱ ወደ ቅዱሳን በቃ መጣራት አንችልም የሚለውን ትምህርት አያስይዝም። ስለዚህ እሱ ይሄ ጥያቄያችሁ ስህተት አለበት ነው እያልኩ ያለሁት። ታዲያ ከምን አንጻር ነው በቅዱሳን ጊዜ ይቅርታ በጸሎት ጊዜ ቅዱሳንን እንዴት ነው ልንጣራ የምንችለው? ወይም ደግሞ ወደ እነሱ አድሬስ ልናደርግ የምንችለው ልመናን ሊሆን ይችላል ምናምን ጥያቄን ከምን አንጻር ነው የሚለውን ግን እናብራረዋለን። አሁን ለሱ ምናልባት ጊዜ ላይኖረን ስለሚችል እናና ጠይቀን በተደጋጋሚ ሄደንበታል። በእርግጥ የቅዱሳን ምልጃ ብለን ስንሄድ ይህን ነው የምንሄድበት። እናንተ ምን እንላለን እንድናሳያለሁ ብቅ በል ወይ ወደ በኋላ ላይ ወይ ደግሞ እኔ ግን ሳውልን አያውቃለሁ። አክሊለ ሳውልን አውቃለሁ። እሺ አንድ የብቻች ሳውል የማይገባውን አጣራ የሞተውን ሳሙኤልን እርዳታ ሲጠራ ይቻላል። እሱ ከኛ ጸሎት ጋር ሳሙኤልን ሲጠራ ይቻላል። ሳሙኤል ሲጀመር ሳሙኤልን ዝም ብሎ ይጠራም አይደለም። የት ሄዶ ነው ያስጠራው? ያስጠራው ግን በራሱም አይደለም፣ በሙታን ጠሪ ነው ያስጠራው። አይተዋል። የሆነ ሙታን ጠሪ ጋር ሄዶ ሲያስጠራው እና የማይገናኝ ነገር ነው እያመጣ ያለው። እሱ ከሙታን ጠሪ ጋር የሚገናኝ ነገር አይደለም። ይህ በሐዲስ ኪዳን የክርስቶስ ቤተክርስቲያን ማለት ህብረት ነው እንደምታውቀው እንግዲህ የምታውቅ ከሆነ እና ህብረት አለ። በሐዲስ ኪዳን ህብረት አለ። ይህ ህብረት በክርስቶስ በኩል የተያያዘ የተገናኘ አይነት ህብረት ነው ቤተክርስቲያን የሚባለው ማለት ነው። እና አንድ የእግዚአብሔር ከተማ ነች ቤተክርስቲያን። የእግዚአብሔር ከተማ ልጅ ታውቃለህ? ቤተክርስቲያን ወይም ስለ እግዚአብሔር ከተማ የምታውቀው ነገር አለ አይደል? አውቃለሁ። በቃ አሁን እኛ የእግዚአብሔር ከተማ ውስጥ ነን አይደለም ይላል። እሱማ ህብረቱን ይጠራል። እንደዚህ ደርሳችኋል ምናምን ይላል። አዎ የእግዚአብሔር ከተማ ውስጥ ነን። እዚያ የእግዚአብሔር ከተማ ውስጥ የቅዱሳን መንፈሶች አሉ ይሉም ወይም ነፍሳት ይቀርታል ይላል። ስለዛ ከነዚህ ነፍሳት ጋር ደርሳችኋል ይላል። ከነዚህ ነፍሳት ጋር ወይም ከቅዱሳኑ ጋር ምናምን አንድ ከተማ ውስጥ ነው ያለው። ታምናለህ? ደርሳችኋል ይላል። እኩስ አንድ ከተማ ውስጥ ነው አሁን ከቅዱሳን ነፍሳት ጋር ምናምን አንዲት የእግዚአብሔር ሲቲ አንዲት የእግዚአብሔር ከተማ ውስጥ ነው ያለው። ትክክል ነው ይላል። እሱንማ እንትን ይላል እኮ ይጠቅስላል። ግን ጸሎቱን ግን አላየነው ነው አይደለም። እነሱን ለእርዳታ መጥራቱን በሳውል ላይ ያየነው አይደለም። አይ አይደለም። ሳውልን እሱን ጠርቶ የሳውል ሌላ ነው። ምንም ጭራሽ የማይገናኝ ነገር ሙታን ሳቢንና እዚህ ጋር ያለውን የቅዱሳን ህብረት አገናኝተ እንዴት እንዳመጣሁም ባይታወቅም ጭራሽ የማይገናኝ ነገር ነው የመጣው። እኔ ግን እያልኩ ያለሁት ያኛውን የእግዚአብሔር ከተማ ያነሳውን ለምንድን ነው? ለምሳሌ አንተ የሆኑ ሰዎችን ጸልዩልኝ ትላለህ አይደለ? ቸርች ውስጥ ትላለህ። አሁን ይህ ጥያቄ ልመናል ወይም ጥያቄን እያቀረብክ ነው አይደለም? ትክክል እያቀረብክ ነው። እሱን በላያቸው ላይ ባለው ጸጋ ወደ እግዚአብሔር እንዲጮሁ በቃ እኛ የቅዱሳንን የምናደርገው እንደዛ ነው። የሆነ ልክ ወደ እግዚአብሔር እንደምንጸልየው ወደ እነሱ እንጸልያለን ማለት አይደለም። በነገራችን ላይ ወደ እግዚአብሔር እንደሚጸልየው ወደ ቅዱሳን አይጸልይም። የጸሎት ሁሉ መዳረሻው የፍጥረትን ሁሉ ጸሎት የሚሰማው ሕያው አምላካችን እግዚአብሔር ብቻ ነው
እንጂ ቅዱሳን አይደሉም። ቅዱሳኑ ልክ እንደ ጥያቄ ነው። ልክ እዚህ ላይ እንደምናደርገው አሁን ጸሎት የሚለው ቃል ራሱ ልመና በሚል ትርጉም ስለሚል ስለሚፈታ ከዛ አንጻር ጸሎት የሚለውንም ቃል እንጠቀመዋለን እንጂ የሆነ አምልኳዊ የሆነ ጸሎትን ወደ እግዚአብሔር እንደምናቀርበው ልክ እንደዛ ሁሉ ወደ ቅዱሳን የሚደረጋል እያለን አይደለም። ወደ ቅዱሳን ጥያቄ ነው። ምንድነው ወደ ጌታ ይህን አድሬስ አድርጉልን አይነት ነገር ልክ እዚህ ያሉ ሰዎችን እንደምንላቸው ነው ቅዱሳንን የምንላቸው። ልክ ቅድስት ሆይ ለምኝልን እንደምንለው አይተዋል። ልክ አንተ ሄደህ ፓስተሩ ለምንልኝ እንደምትለው ቅድስት ሆይ ለምኝልን ልክ እንደዛ ማለት ነው። እንደዛ ነው። እና ግን እንዴት ሊሰሙ ይችላል ለሚለው ግን አሁን በመንፈሳዊ ሪልም ውስጥ ማለት ነው ይሄ በመንፈሳዊ እንዴት ነው እውነታ ውስጥ እንዴት ነው ያለ ነው። ይሄ ዝም ብለህ በስጋ አይን በስጋ ጆሮ እና በስጋ እጅ እንደምትዳሰው እንደምትመለከተው እንደምታደምጠው ብቻ አይደለም ያለው ነገር። ክርስትና ላይ የሆነ አንዳች መንፈሳዊ ምስጢር ውስጥ ገብተናል እና የሆነ የእግዚአብሔር ከተማ ውስጥ ገብተናል እና በአይንህ ምናምን እያየው እየዳሰስከው አይደለም ማለት በዛ ደረጃ ማለት ነው። ግን የሆነ የእግዚአብሔር ከተማ ውስጥ ግን እና ያለ ነው። ስለዚህ አንዲት የሆነች የእግዚአብሔር ከተማ ውስጥ ስለሆነ ያለ ነው እንደዚህ አይነት ህብረት ውስጥ ስለገባን እናንተ እንደምታስቡት የሆነ ሰማይ ከምድር እንደሚርቀው ቅዱሳን ከኛ ርቀዋል እንደማለት አይደለም። እነሱ እንደዛ ሰማይ ላይ ናቸው እዚህ እንዴት ነው የሚሰሙት እንደምትሉት አይደለም። የሆነች ከተማ ውስጥ ነው ያለ ነው። ስለዛ ምንድን ነው ካልን በክርስቶስ በኩል የእኛ ነገር ለእነሱ ይገለጣል። እውነቱን ለመናገር እንደው ይህን ነገር ለመረዳት አስቀድሞ ሰው ማወቅ አለበት ብዬ የማስበው ገና ከጅምሩ እንደው እኛ ቅዱሳኑ ሜንሽን ባናደርግ ራሱ ማለት ነው እነሱ ግን ለእኛ ይጸልዩልናል የሚለውን መጀመሪያ እሱን ብታውቁ ብትረዱ ጥሩ ነው። ለምሳሌ እዚህ ላይ ያለ አንተ አቋም ምንድን ነው? ቅዱሳን እኛ ወደ ቅዱሳን ባንጣራ ራሱ እነሱ ግን ስለኛ ሊጸልዩ ይችላሉ ብለህ ነው የምታምነው? ለምሳሌ እሱን እንደው ባላምን እንኳን ልክ ነው አስባለሁ። ሊጸልዩ ይችላሉ፣ እሱን አስባለሁ። ግን አክሊለ አሁን ይሄኛው ልምምድ ከእግዚአብሔር ወደ እነሱ ዘወር ያደርገናል አያረገንም። ግን ቆይ አንዴ ለምሳሌ አንተ ፓስተርህን ጸልይልኝ ስትለው ከእግዚአብሔር ወደ ፓስተር ዞር የሚያደርገህ ከሆነ አንተ ንገረን። እኛ ግን ምንም ዞር አያደርገንም። ዝም ብለህ ለምሳሌ ቅድስት ሆይ ለምኝልን እያለን የምንጠራበት ለምሳሌ የጸሎት መጽሐፍ አለን ውዳሴ ማርያም የሚባል ዝም ብለህ እሱን ግልጥ አድርገው ዝም ብለህ ሂድና ምንድነው ለምሳሌ ዛሬ ምንድነው ቀኑ ዛሬ ሰኞ ነው አይደለ? ዝም ብለህ የሰኞን ሄደህ ግልጥ ብታደርገው ምን ብሎ ነው የሚጀምረው? ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመለሰው ዘንድ ወደደ ቅድስት ሆይ ለምኝልን ይላል። አይተዋል? ምን ብሎ ነው የሚጀምረው? ራሱ ጌታ ልቡ ያዘነና የተከዘ አዳምን ብሎ የሚጀምረው ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ስለዚህ ከጌታ ዞር አያደርገንም ቅድስት ሆይ ለምኝልን ማለታችን። ስለ ጌታ ኢየሱስ እየተናገርን እኮ ነው እመቤታችንን የምናስበው እንጂ ጌታን ዞር አድርገን ሁሉም ነገር እንትን አለው ስርዓት አለው። በደንብ አድርገህ ስማኝ ወንድሜ፣ እርግጥ ነው ሁሉም ነገር ስርዓት አለው። ጌታን ረስቶ ለምሳሌ አንድ ሰው ዝም ብሎ እመቤቴ የሚል ብቻ ከሆነ ይህንን እኛ እንደዚህ ኢንከሬጅ አናደርግም። እንደዛ መሆን አለበት ብለን አናምንም። በቃ ጌታን ሳይጣራ እመቤቴ እንዲያርግልኝ ብቻ ቢል ለምሳሌ ነው እንደዚህ አይነት ነገር እኛ አናበረታታም። ትክክል ነው ብለንም አናስብም። እግዚአብሔርን መጣራት አለበት። የእመቤታችንን ደግሞ እርዳቷን ደግሞ መጠየቅ አለበት። የቅዱሳኑን እርዳታ መጠየቅ አለበት። ሴንተሩ ግን ክርስቶስ ነው። ማዕከሉ ክርስቶስ ነው። በቃ የሆነ እንደዚህ ፊቱን ወደ ክርስቶስ ወደ ላይ አንጋጦ ወደ እግዚአብሔር አድርጎ ከዛ በኋላ ደግሞ ቅዱሳን አብሮት ያሉት ቅዱሳንን ደግሞ ከእነርሱ ጋር በህብረት ሆኖ ደግሞ ለመጸለይ ይሞክራል። እኛ የምልጃ ትምህርታችን እንደዛ ነው። በነገራችን ላይ የሆነ ስንጸልይ ብቻችን ሆነን የምንጸልይ እንዳንሆን በሚለው ነው። ስንጸልይ ለምሳሌ የሆነ እኔ ቤቴ ውስጥ ሆኜ የምጸልይ ከሆነ ስጸልይ ዝም ብዬ በተናጠል ዝም ብዬ ብቻዬን የምጸልይ ሳልሆን የሆነ ህብረት ውስጥ ገብቼ መጸለይ ነው የምፈልገው። የሆነ የቅዱሳን ህብረት ውስጥ የምርም የቅዱሳን ህብረት ውስጥ ነኝ። በጸሎት ውስጥም ደግሞ የቅዱሳን ህብረት ውስጥ ሆኜ ቅዱሳኑ አብረውኝ እንዲሆኑ ማለት ነው ስጸልይ። ስለዛ ስጸልይ ከጎኔ እመቤታችን እንድትኖር ቅዱሳኑ እንዲኖሩ ማለት የተገባን ሆኖ አይደለም፣ ግን ጌታ በምህረቱ ባለጠጋም ስለሆነ እግዚአብሔር አምላካችን እንደዚህ አይነት ሁኔታ ውስጥም ስላስገባን ስንጸልይ አሁን ቅዱሳኑ አብረውን ሲሆኑ ጸሎታችንም ፓወርፉል እየሆነ ይሄዳል። አይተዋል? 2 3 ሆናችሁ በስሜ የተሰባሰቡ እኔ በእናንተ መካከል እገኛለሁ ይላል። እርግጥ ነው እንደዚህ አይነት ደግሞ ጭራሽ ሩጫቸውን የጨረሱ ከጌታ ጋር ካሉ ቅዱሳን ጋር አብረህ ስትጸልይ ደግሞ ትልቅ ነው። ልክ አባ ጊዮርጊስም እንደሚናገረው ነው።
በጸለይኩኝ ጊዜ ደግሞ ብቻዬን ሁኜ የምዘነጋ አልሁን፣ ይልቁንም ደግሞ አንቺ ከኔ ጋር ሁኚ ብሎ ይናገራል። በነገራችን ላይ አባ ጊዮርጊስ በጸለይኩ ጊዜ ብቻዬን ሆኜ የምዘነጋ አልሁን፣ አንቺ ደግሞ ከኔ ጋር ሁኚ አይተዋል። እና ይሄ አብሮ መጸለይ ምናምን ነገር ምልጃ እሱ ከእሱ ጋር አብሮ ይሄዳል። ስለዚህ አብረውን ልክ ሲጸልዩ አብረውን እንዲጸልዩ ነው በቃ አለቀ። ስለዚህ የጸሎት መዳረሻው እግዚአብሔር እንጂ ቅዱሳን አይደሉም። ስለዚህ ቅድስት ሆይ ለምኝልን ብንል እመቤታችን አብራን ሆና ከእኛ ጋር ብትጸልይ፣ ስለዚህም ስለኛ እንድትጸልይልን እሷ ኦልሬዲ ሩጫዋን ጨርሳለች። ሌሎች ሁሉ ሩጫቸውን ጨርሰዋል። ስለዚህ ወደ ማን ነው የሚጸልየው ከተባለ ወደ እግዚአብሔር ይሆናል ማለት ነው። ቅዱሳኑም ከኛ ጋር ሆነው ወደ እግዚአብሔር ነው እና እንደዛ ነው ወዳጅ ሆይ። ለማንኛውም እስቲ ፍቅሬ ይቅርታ እችን ብቻ ላንሳልህና አልተጋፋሁም። አንዴ ብቻ ለምን መሰለህ አሁን የምትለኝን እንትን ልምምድ መልካም ነው ከሆነ ግን ከሱ ይልቅ አሁን ካልከኝ ይልቅ መንፈስ በማይነገር መቃተት ስለኛ ይማልዳልና ብሎ የመንፈስ ቅዱስን እርዳታ አይደለም የሚያስቀምጥልን እንደሚለምንልን ሁሉ የሚያሳየን እሱን። የትኛውን እንቀበል? የመንፈስ እገዛ መቃተት ወይስ የነሱን? አንተ የመንፈስን መቃተት ነው የምትቀበለው ወይስ የፓስተርህን እገዛ ነው የምትቀበለው? የቱን ነው የምትቀበለው? እኔ ይቅርታ አድርግልኝ፣ እንደውም ፓስተሬን ቁጭ አድርገውና የመንፈስን መቃተት ነው። ፓስተርህን አግዘኝ አትለውም ማለት ነው በጸሎት? በአብዛኛው ብከፋ የሆነ ነገር ባረግ በሬን ዘግቼ ለብቻዬ እጮሃለሁ እንደ ልቤ ሆኜ እንጂ። ስለዛ አሁን አንተ ቆይ አንዴ፣ አንተ ፓስተርን አግዘኝ ባትለውም መጽሐፍ ቅዱስ ግን ምን ይላል መሰለ? አሁን ስለ እናንተ ፓስተሮች አይደለም የሚያወራው። በእርግጥ ግን ስለ ክርስቲያኖች ሲያወራ ምን ይላል መሰለ? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምረህ ስትመለከት ምንድነው ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋናም ሁሉ ስለ ሰዎች፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ አስቀድሜ እመክራለሁ ይላል። ለምሳሌ ጳውሎስ ስለ ሰዎች ሁሉ ምን ጸሎት፣ ምን ልመና፣ ምልጃ፣ ምስጋና እንዲቀርብ ስለ ሰዎች ሁሉ ማለት ነው። ለምንድን ነው ስለ ሰዎች እንደዚህ ነገር እንዲቀርብ ጳውሎስ አስቀድሞ የሚመክረው ከሁሉ በፊት የሚመክረው ስትል እዛው ጋር የሚመልሰዋል። ምን ብሎ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው ይላል። እግዚአብሔር ደስ ያሰኘዋል አንዱ ስለ አንዱ ሲጸልይ ማለት ነው። ስለዛ እኔ ስለሆነ ሰው ሲጸልይ ወይም ደግሞ የሆነ ሰውን ጸልይልኝ ብዬው ሲጸልይልኝ ምናምን ይሄ እግዚአብሔር ደስ ያሰኘዋል። አንተ ለብቻዬ ገብቼ እኔ እንደው ቤቴ ዘግቼ ዝም ብዬ ለራሴ እንደዚህ ዝም ብዬ ጸልያለሁ እንጂ ምናምን ፓስተር ጋር አልሄድም ምናምን ብትልም በእግዚአብሔር የተወደደ አይደለም። በቃ ራስህ የወደድከው ነው፣ ራስህ ደስ ያለ ነው እሱ። በእግዚአብሔር ፊት የተወደደው ግን በቃ አንዱ ለአንዱ መጸለይ ምናምን እንደዚህ ነገር ነው። በቃ አለቀ። ህብረት ውስጥ ስለሆንክ አንዱ ብልት ሌላውን ብልት ደገፍ ምናምን እያደረገው እንደዛ ነው። የመንፈስ ቅዱስ እገዛ እሱ ሌላ ነው። መንፈስ ቅዱስ በህይወቱ ሁሉ ያስተምርሃል። በህይወቱ ሁሉ ምንድነው በቀናውን መንገድ እያስያዘ በጸሎት ህይወትህም ደግሞ እንድትበረታ የሚያደርግህ ነው። ምን እንድንጸልይ አናውቅም ይላል አክሊል። በልምድ እንጸልያለን። መንፈስ ግን በማይነገር መካተት ስለኛ በፊት ይማልዳል እና ይላል አይደለም የሚለው። ቆይ አንዴ መጀመሪያ ጥቅሱን አትተበለው። እሺ ያው ትረዳኛለህ። ግን አክሊል እግዚአብሔር መንፈስ ቅዱስ በእኛ ውስጥ እሱ እኮ መንፈስ ቅዱስ እሱ እኮ የሚያሳይ ምንድን ነው? የመንፈስ ቅዱስን እገዛ እኮ ነው አይደለም? እሱን ነው የሚፈቅደው ማለት ከተጻፈው አንጻር ከተጻፈልን አንጻር እግዚአብሔር እሱን ነው የሚፈቅደው ወይስ በቅዱሳን በኩል ወደ እሱ እንድንመጣ ነው የሚፈቅደው? አሁን ከተጻፈልኝ አንጻር ነው የምጠይቅ ይሄንን እንጂ ቅዱሳን ስለ እኔ ቢጸልዩ በጣም ደስ ይለኛል። ይቅርታ አድርግልኝና ቢሆንልኝ ደስ ይለኛል፣ እገዛቸውን ባገኝ ደስ ይለኛል። ግን ከተጻፈው አንጻር የመንፈስ ቅዱስን በእኛ ውስጥ ከተጻፈው አንጻር ባጭሩ አንደኛ የመንፈስ ቅዱስን እገዛ ግዴታ ነው። በቃ አለቀ። በመንፈስ ቅዱስ ታግዘ ወደ እግዚአብሔር እንድትቀርብ እግዚአብሔር ይፈልጋል። በመንፈስ ቅዱስ ታግዘ ግዴታ ነው። የመንፈስ ቅዱስ እርዳታ፣ የመንፈስ ቅዱስ እገዛ ከሌለ ምንም የፈለገ ቅዱሳን ቢያግዙ ምንም አይጠቅሙም። የመንፈስ ቅዱስ እገዛ ከሌለ ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ እግዚአብሔር የሚወደው የትኛውን ነው ካልከኝ የቅዱሳንን እገዛ ደግሞ እግዚአብሔር ይወዳል። አንዱ ላይ ሌላው መጸለይ ነው። ቅዱሳን ስለአንተ ቢጸልዩ ወይም እንደ አጠቃላይ በቃ ከጎን ያለ ሰው ስለአንተ ቢጸልይ አንተ ስለሌለው ብትጸልይ እግዚአብሔር ይህንን ይወዳል። ይህንንም ያሳዩት ከተጻፈ አንጻር ስላልከኝ አንደኛ ጢሞቴዎስ ምዕራፍ 2 ነው ጠቀስኩልህ። እነሱ በህይወት ያሉ ቅዱሳን ናቸው ላለው በህይወት ያሉም በህይወት ያሉም ከሆነ ቢያንስ የመንፈስ ቅዱስን ነገር አይጋፋም። እነሱ ካልተጋፋ እግዚአብሔር ከአንተ ጋር ይሁን። በርታልኝ።
በጣም ጊዜ እናንተ ሰዎች ሞዴሬተሮች እኮ አንዳንዴ ከርዕስ ውጭ ሰው እያስገባችሁ እንትን እያላችሁ ነው። ቻው በቃ ሲሲ ሁላችሁንም ቴንኪው ቻው በሉ።